ወይዘሮ ባዩሽ ስራዋን በግልጽ ጀምራለች ማለት ነው። ሜሮንን እንገናኝ ብላ ሜሮንን ስታፋጣት፣ ሜሮንም እባክሽ ተይ ለምን አተኝም ስትላት፣ እንዲህ በቀላሉ ምተውሽ መስሎሽ ነበር እንዴ ትላለች ባዩሽ። ወይዘሮ ሜላት በሌላ በኩል ባዩሽን ስትከታተላት ሜሮን ጋር ቆማ ስታወራ አይታታለች ማለት ነው። እንዲህ ምንድን ነው የማየው ነገር? ቆይ ተጣልተናል አንነጋገርም አላለችም? እነዚህ ሰዎችማ የሆነ ድብቅ አጀንዳ አላቸው ትላለች ወይዘሮ ሜላት። ምክንያቱም እስር ቤት ሂዳ ልጠይቃት ወይዘሮ ባዩሽን ሜሮንን ስታገኛት አንቺ እዚህ ምን ትሰሪያለሽ? ደግሞ ጓደኛሽን ልጠይቅ አይደለም እንዴ የመጣሽው ስትላት፣ አይመለከትሽም ታውቂያታለሽ እንዴ? የምትተዋወቁበት ሌላ የሆነ ምስጢር አላችሁ? አብራችሁ ታስራችሁ ነበር ስትላት ሜሮን ልትነግራት ፈቃደኛ አልነበረችም ማለት ነው። በባለፈው ክፍል የጽዮን ፍቅረኛ ሀናን እየተከታተላት ምን ያህል ድንጋይ ይዞ እየተከታተላት ምን ይሆናል ምን ይፈጠራል አብረን የምናይ ይሆናል ብያችሁ ነበረ። ሀና ድንገት ዞር ስትል የጽዮን ፍቅረኛዋ ይቅር በይ ሀንዬ ብሎ ከጉልበቷ ስር ተደፍቶ አልነሳም ብሏል ማለት ነው። ይቅር በይ ስላት እንዲህ ለምን ሆነ ይቅር እምልህ ምን አጠፍተ ነው ምናምን ስትለው ይቅር በይ ዝም ብለሽ ይቅር በይ ምክንያቴን አትጠይቂኝ ይላታል ማለት ነው። አልመጣም ብለህ ነበር አሁን ደግሞ መጣ ምን ተፈጥሮ ነው ስትለው የተፈጠረውማ እነግርሻለሁ ከዝራ እንድትርቂ እፈልጋለሁ ሲላት ለምንድን ነው መርቀው ምንድነው ችግር አለ የሆንከው ነገር አለ ለምን በግልጽ አትናገረም ስትለው እሱን አትጠይቂ ምክንያቱን ብቻ እንጂ ዝም ብለሽ ከይዝራ ራቂ ብሏታል ማለት ነው። ወይዘሮ ሜላት የሜሮንን ቤት እየተከታተለች አወቀችው። ሜሮን ግራ ተጋብታለች። ሜሮን በሁለቱም ወገን አጣብቂኝ ውስጥ ነው የገባሽው ማለት ነው። ወይዘሮ ሜላት ከዚህ በፊት ውለታ ውላላት ነበረ። በቸገራት ባዘነች በከፋይ ሰዓት እረድታት ነበረ። ያን እያስታወሰች ትገኛለች ሜሮን። በሌላ በኩል ወይዘሮ ባዩሽ ጥብቅ ማስጠንቀቂያ አሳስባታለች። ከኔ ጋር መስራት አለብሽ ካለዛ ውርድ ከራሴ ለሞትሽ ፈርደሻል ማለት ነው ስትል ስልክ ቁጥሯን አስቀምጣላት ሄዳለች ማለት ነው። በተመሳሳይ መልኩ ወይዘሮ ሜላት መታ ከቤቷ ቤትሽ በጣም ታምራለሽ፣ እንዲህ ባዩሽን አላውቃትም አናወራም አሁን አንገናኝም አላልሽም ነበር ስትላት፣ እንዲህ ቆይ እየተከታተልሽ ነበር ቤቴን እንዴት አወቅሽው እንዴት መጣሽ ስትላት፣ ከባዩሽ ጋር ቆማችሁ ስታወሩ እያየዋችሁ ነበረ ከዛም እኔ ተከታትዬ ቤትሽን አወቅኩት ብላታለች። እኔ የመጣሁት ለጥል አይደለም፣ ስለዚህ ከባዩሽ ጋር ያለሽን ነገር እንድትነግሪኝ ብቻ ነው እኔ የምፈልገው ስትላት፣ እኔ ምንም የምነግርሽ የለኝም ምንም የማውቀው ነገር የለም ብላለች ሜሮን ማለት ነው። ወይዘሮ ባዩሽ ቡና ብታፈይልኝ ደስ ይለኝ ነበር፣ ግን ሳይሽ እንደዚ አይነት ሰው አይደለሽም። ለማንኛውም የሆነ የምትነግሪ ነገር ካለ በዚህ ደውለሽ ነገሪኝ ስትላት የምነግርሽ ነገር ቢኖር ኖሮ አሁን እነግርሽ ነበረ ትላለች ማለት ነው። ግን ደግሞ ሜሮን አጣብቂኝ ውስጥ ገብታለች። ገንዘብ በጣም ትወዳለች። እሷም ገንዘብ ሰብስቤ ይዤ ውልቅ ብዬ ከሀገር ልጥፋ ወይስ ደግሞ ሜላት ከዚህ በፊት ያደረገችላትን እያስታወሰች ለእሷ ልታዘዝ እሷ ረድታኛለች እያለች ወጥመድ ውስጥ ገብታለች። ወደ ማን እንደምትወስን ግራ ተገብታለች ማለት ነው። በሌላ በኩል ሰላምዬ ጽዮንን ሂዳ አስጠንቅቃታለች። ያንን ጅል የላክሽው አንቺ ነሽ አይደለ? ስለዚህ አርፈሽ ብትቀመጭ ይሻልሻል። ሀና ማለት ለዘመናት የምንናፍቃት እህቴ እኔ ሀናን ነካሽ ማለት ቤተሰቡን ሙሉ ነካሽ ማለት ነው ስትል አስጠንቅቃታለች። ማለት ሀና የስጋ እህትሽ? አዎ የስጋ እህቴ ናት። ስለዚህ ከሀና ላይ ውረጅ ብዬሻለሁ ብላ አስጠንቅቃታለች ማለት ነው። ሀና ምንም ነገሮች ባይገባትና ባይገባትም ሰላም ግን በአሁኑ ምርር ጠንከር ብላ መታለች ማለት ነው። ምክንያቱም ሀና በጣም እንዝላል ሆናለች። ያን ያህል ድንጋይ ይዞ ከጉልበቷ ተደፍቶ ይቅርታ ሲላት ምንም አልመሰላትም ነበር፣ ምንም አልገባትም ማለት ነው። ሰላም ግን በደንብ ነው የገባት በአሁኑ
ሂዳም የጽዮንን ፍቅረኛዋን አንተ ሞኝ ይዝራን ከሀና ነጠልክ ማለት እኮ ይዝራ ቀጥታ ከጽዮን ጋር ይሆናል ማለት ነው። ከዛም በኋላ ደግሞ አንተ አንጨብጭበ ቀረህ ማለት አይደለም ወይ ስትል መልሳለታለች። በሌላ በኩል አሴር ጠፍቶ አቶ ኖላዊ እየፈለገው ነው የሚገኘው። ሙሉውን ወደ እናንተ ይዤላችሁ መጥቻለሁ። ኖላዊ ክፍል 112። ሰላም ጤና ይስጥልኝ ውድና የተከበራችሁ የስለ እናት ዩቲዩብ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ ደህና ነኝ። ቪዲዮውን ስትጀምሩ ፕሊስ ላይክ አድርጉ። ቪዲዮ ከሰው ጋር እየደረሰ አይደለም፣ ስለዚህ እንድታበረታችኝ እፈልጋለሁ። ወይዘሮ ሜላት በሌላ በኩል ክትትሏን አጥብቃ ጠንከር አድርጋ እየተከታተለች ነው የምትገኘው ወይዘሮ ባዩሽን። ከዚህ በኋላ እኔ መከታተል አለብኝ፣ ከፖሊሶች ጀርባ እኔ የሆነ ነገር ማግኘት አለብኝ ስትል እየተከታተለች ነው የምትገኘው። ግን ደግሞ ወይዘሮ ባዩሽ አርፋ የምተኛ አይነት ሴት አይደለችም። በጣም ጠንክራለች። አሁን በእርግብ በጣም ስለተናደደች ሜሮንን ሄዳ እያፋጠጠቻት ነበረ። እርግብ ያለችበትን ቦታ ከማን ጋር ስትውል እንደነበር፣ ለማን ስልክ እንደምታወራ፣ ማንን እንደምታገኝ እያወጣጣሻት ነበረ። ሜሮን ግን ልትነግራት ፈቃደኛ አልነበረችም ማለት ነው። በሌላ በኩል ደግሞ የይዝራን አባት ሰው እንዲከታተልላት የእንግዲህ የቀኝ እጇ የሆነውን ስልክ ደውላ አንተ ጅል ምን ሆነ ነው የጠፋው? ለምንድን ነው ያልደወልከው? ጠግባል ማለት ነው ስትለው ያረሱም አረ እሺ መቤቴ ብሎ ታዟታል ማለት ነው። ስለዚህ ያን የአቶ ይልቃል እንግዲህ ሰው ልካ እያከታተለሽው ነው የምትገኘው። እኔ ቀድመሃለው፣ አንተ በፍጹም እኔን አትጫወትብኝም። እኔ እኮ ባዩሽ ነኝ፣ ማንም ሰው ተጫውቶብኝ አያውቅም ስትል ተደምጣለች ማለት ነው። በነገራችን ላይ የሜላት ቤተሰቦች መፍራት ያለባት ባዩሽ እንጂ እናታችን አይደለሽም ሲሉ ተገኝተዋል ማለት ነው። ነገር ግን ወይዘሮ ባዩሽ ቀድማ የሚመጣውን እያንዳንዱን ነገር በደንብ ታውቃለች። ምንም አይነት መረጃ መተው አትፈልግም። ካስፈላጊ ከሆነ ነፍስም ታጠፋለች ወይዘሮ ባዩሽ ማለት ነው። ምንም ምህረት የሚባል ርህራሄ የሚባል የለባትም። አሁን ሜሮን በሀሳቧ ባተስማማ ቀጥታ ልትወስድ የምትወስደው እርምጃ ሞትና ሞት ብቻ ነው ማለት ነው። ስለዚህ ሜሮን ምን አሰበች? ለምን የእሷንም መረጃ ተናግሬ ለምን ከዚህ ውልቅ ብዬ አልሄድም ስትል ለማን ልደውል ብላ ስተምታንታ እንግዲህ ለባዩሽ ትደውላለች። ባዩሽ ጋር ደውላ ጥብቅ መረጃ አለኝ ልነግርሽ እፈልጋለሁ ትላታለች። አየሽ አይደል ከእኔ እንደማትወጪ አውቄው ነበረ ብላ ትጎረራለች። አትጎረሪ፣ ብዙም አትጎረሪ ስትል ሜሮን ትደመጣለች። ወይዘሮ ባዩሽም እሺ እንገናኛለን ብላለች ማለት ነው። በነገራችን ላይ ከወይዘሮ ባዩሽ የሚያመልጥ ምንም ነገር የለም፣ ምንም ማለት ነው። ስለዚህ ወይዘሮ ሜላት በባለቤቷ በቤተሰቦቿ የመጣ ምንም ርኅራኄ ምሕረት ባይኖራትም ነገር ግን ቸኮላ ብዙ ነገሮችን ማበላሸት እና ይሄ ማዘን አዘኒታ የሚባል ነገር ርኅሩኅ ናት በነገራችን ላይ። በዛ ምክንያት እንግዲህ ብዙ ነገሮች እስካሁን ደርሰውባታል። አሁን ግን የአቶ መስፍን ጉዳይ አሳስቧታል ማለት ነው። ለምናሴ ገንዘብሽን ሳይሆን አሁን የምወስደው መስፍንን ነው አለችኝ ስላት፣ እንዲህ ደግሞ አባዬ ምን ያደርግላታል? ምን ሊሰራላት ነው? እቺ ሰውማ ጤነኛ አይደለሽም ሲል፣ መቼም አባዬን እየጠረጠርሽው አይደለም ሲላት፣ እንዴት ነው ማልጠረጥረው? ይህ ሁሉ ነገር ከተፈጠረ በኋላ እና ዝም እያጣጥፌ እንድቀመጥ ነው ብላለች። በነገራችን ላይ በጣም ነው የሚያሳዝነው። ባሏን እሷ ጋር እየጠረጠረችው ይመስላል ማለት ነው። ምክንያቱም ከነበረባት ከደረሰባት አንጻር ባለቤቷን ማመን አለመቻል በጣም ከባድ ነው። ከባለቤቷ ጋር ሰጣ ወጣ ገባ የምትል ይመስላል። ምክንያቱም ምናሴ መቼም ከአባዬ ጋር ለማጣላት ሆን ብላ ነው ሲላት አይመስለኝም ብላለች።
ምክንያቱም አቶ መስፍን የሚያውቀው ነገር ይኖራል ብላ ነው እሷ የምትጠብቀው ማለት ነው። በሌላ በኩል አሴር ጠፍቶ ሲፈለግ ነበረ። አቶ ኖላዊ ከየትም ፈላልገው አግኝተው ጥንብዝ ብሎ ሰክሮ ወደ ቤት መጥቷል ማለት ነው። ወደ ቤት ከመጡ በኋላ የተምቹ አጎት ይደውላል ማለት ነው። አቶ ዘሪሁን ሲደውል አሴር ተኝቶ ነበረ፣ ሰክሮ ነበረ እና አቶ ኖላዊ ስልክህ እየጠራ ነው አንሳው፣ ሀንቾ ልትሆን ትችላለች ሲል እኔ አላነሳም፣ ስለዚህ ከፈለጉ ያንሱት ሲል እንዴት አነሳዋለሁ ሲል እንግዲህ ማህሉን አረንጓዴዋን ተጭነህ አንሳው ሲል ሀሎ ሲል አቶ ዘሪሁን ወደ አሜሪካ ነበረ የደወሉት እና ተምቹ ምን ሆኗል? ለምንድን ነው የጠፋው? ስልኩም አይሰራም፣ ላገኘው አልቻልኩም ሲል ተምቹ ደህና ነው፣ ስልኩ ተበላሽቶበት ነው። ስለዚህ አሴር ሲነሳ ፈልጎ ያገናኝሃል ሲል ተደምጧል ማለት ነው። አቶ ኖላዊም በነገሩ በጣም አዝነዋል። እኔም ውሸታም ሆንኩኝ፣ በቃ ተበጠረኩኝ፣ ልክ እንደነሱ ከነሱ ጋር መዋሌ ብለው ራሳቸውን በጣም እየታዘቡና ራሳቸውን እየወቀሱ ነው የሚገኙት ማለት ነው። ከዛም ተነሳስተው ተምቹን ለመፈለግ እየሄዱ ነበረ። አሴር በበኩሉ በጣም ተገርሟል። አንተ ፈለግከኝ ማለት ነው እኔን? ይገርማል። እኔ እኮ የሚፈልገኝ ሰው ያለ አይመስለኝም ነበረ ይላል አሴር ማለት ነው። እና በጣም ይቅርታ ባለፈው የምታዳላው ለሀንች ሆኖ ስላልኩኝ በዚህ በጣም ይቅርታ፣ እንደማታዳላ አሁን ገብቶኛል ብሎ ለአቶ ኖላዊ ሲናገር፣ አቶ ኖላዊም እውነት ነው አልተሳሳትክም፣ ለዚህ እኮ ይቅርታ መጠየቅ አይጠበቅብም። ሀንቾ ብታጠፋም ባታጠፋም እኔ ከማንም ሰው ጋር አላወዳድራትም። ምክንያቱም ሀንቾ በልጅነቷ ብዙ ነገሮችን አሳልፋለች። ሐዘንን፣ መከፋትን፣ ብዙ ነገር ደርሶባታል። ስለዚህ እሷን የሳቅ ምንጭ የሆነውን ነገር እሷን መንጠቅ ለኔ ብዙ ነገር ያሳጠዋት ይመስለኛል። ስለዚህ ምንም ብታደርግ ጥፋተኛ የሆነች እያወኩኝ ምንም ልናገራት አልቻልኩም፣ ልሰብራትም አልፈልግም፣ ሳቋን መንጠቅ መስሎ ስለሚታየኝ ብለዋል ማለት ነው። አሴርም በነገሩ ሁሉ በህልሙ በሁኑም ሀንቾ እየመጣሽ እንትን እያለችው ነው ማለት ነው። የኔ ነው የእሱ መዘገየት ነው ወይስ ደግሞ የኔ መፍጠን ነው የሚል እኔም አንተ ጋር አብሬ አጨሳለሁ እያለች እንግዲህ በህልሙ እየተመላለሰች ነው የምትገኘው። በሌላ በኩል ሀንቾ ለምናሴ አሴር እኮ ተቀየመኝ ትለዋለች። እሱም እንዲህ ለምን አሴር ያነ አንቀዋለሁ ለምን ተቀየመኝ ስላት እሷም አፈቅርሻለሁ ምናምን ይላል ትለዋለች። እንዲህ ፍቅር እኮ ደስ የሚል ነገር ነው እናንቺ ምናልሽ ሲላት እሷም ሌላ ሰው ጋር ፍቅር ጀምሬያለሁ፣ እኔ ፍጥኜ ይሆን እሱ ዘግይቶ አላቅም፣ በፊት ቢነግረኝ ኖሮ አይኔን ሳላሽ ነበረ የማደርገው። ምክንያቱም እሱ ብዙ ነገሮችን ለእኔ ከብዙ ነገሮች የወጣ የገባው ብዙ ነገሮች አደጋ ላይ የደረሰበት እሱ ለእኔ እኔን ስለሚያፈቅረኝ እንደሆነ ነገረኝ እና አንተ ምን ትመክረኛለህ? ትለዋለች። እሱም ፍቅር እኮ በውለታ የሚታሰር አይደለም። አሁን ደግሞ ሌላ አዲስ ፍቅር ጀምሬያለሁ ብለሽኛል። ለእኔ ለምን አልነገርሽ ምናምን አልልሽም፣ ግን ፍቅር ሀያል ነው። ስለዚህ በውለታ በምናምን የሚታሰር ደግሞ አይደለም ይላታል ማለት ነው። ጽዮን በበኩሏ ፍቅረኛዋን አንተ ጂል አንፎ ለምንድን ነው ለሰላም እንደዚህ ብለ የነገርካት ስትለው አረን ያልነገርኳትም እንዴ ተረጋጊ ስላት ምን ይዤ ነው የምረጋጋው? ለምን እረጋጋለሁ ብላ ስጨውበት፣ አዎ ለሰላም ብቻ ነው እኮ የነገርኳት፣ ለሌላ ለማንም ሰው አልተናገርኩም። ለሰላም ነገርካት ማለት እኮ ቢቢሲ በላት የግቢው ተማሪ ሁሉ ትናገራለች። ከዚህ በኋላ ላይኔ ላይህ አልፈልግም፣ ከእኔ ራቅ ስትል ተደምጣለች ማለት ነው። እቺ ጽዮን ማለት በጣም ጨካኝ ናት። ያው ቁጥር 2 ባዩሽ በሏት። ምክንያቱም ቀጥታ ለፍቅር ስትል እንግዲህ ሀና ተገደለችም አልተገደለችም በህይወት ኖረችም አልኖረችም እሱ ካላፈቀራት ካልወደዳት ሀና ስላለች አይደለም እኮ እሷን የጠላት። ሀናም ሳትኖር ሀናንም ሳያገኝ እሱ አያፈቅራትም ነበረ። ግን ያው በግድ ሰው ፍቅር እንዲይዘው ማድረግ አይቻልም። ፍቅር ነፃ ፈቃድ እንጂ ማንም ተገዶ ፍቅር የሚይዘው አይነት ነገር አይደለም።
ጽዮን በጣም ኃይለኛና ሀርድ ሰው ናት። እማማ የሚያወራኝ ሰው ከሌለ ከዚህ ብቻዬን ከምቀመጥ ከዚህ ሁላ ነገርማ ከቤት ሄጄ ለምን አልቀመጥም ብለው እንግዲህ ወደ ቤታቸው ሄደዋል። እማማ ማለት ነው። ሜላት ወይዘሮ ሜላት መታ እናቴ የት ናት ስትል ሄዳለች ሲላት አይ ጥሩ አደረገሽ እኔ ምንም አልተመቸኝም ነበር ብላለች ማለት ነው። ሜላት እንግዲህ አሳስቧታል። የባለቤቷ ነገር እንቅልፍ ነስቷታል። ሰላሟን አታለች። ወይዘሮ ባዩሽን አግኝቻት ነበር ተፈትታለች ስትል ለምናሴ ነግራው ነበረ። ምናሴም ለምን ምን ታረግልሻለች ደግሞ እሷ ስትዩ አሁን ሲላት እኔ እንቅልፍ ነስቶኛል፣ የመስፍን ነገር እንቅልፍ አሳጥቶኛል። ስለዚህ የምታደርጋቸውን እያንዳንዳችሁን ነገሮች ማወቅ አለብኝ። እኔ ብተዋት እንኳን እሷ አተወኝም ብላለች። አሁን የነቃች ይመስላል ወይዘሮ ሜላት። ተወዳጆች ቪዲዮን ላይክ ሼር ማድረጋችሁን እንዳትረሱ። ኖላዊ ክፍል 112 ይህን ይመስል ነበረ። ስላዳመጣችሁኝ አመሰግናለሁ። ላይክ ማድረግ ሼር ማድረግ እንዳትረሱ። ታንኪዩ